ተመልሰናል የተከበራችሁ ተመልካቾቻችን ከውጭ ደግሞ የምንመለከተው የአሜሪካና የቻይናን ጉዳይ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገ ረቡዕ ቤጂንግ ይገባሉ። በ9 ዓመት ቆይታቸው ውስጥ የመጀመሪያ የተባለው ይህ የቻይና ጉብኝታቸው ሀገራዊ እንዲሁም ደግሞ ዓለም አቀፋዊ መልክ ባላቸው ጉዳዮች ጋር ተያይዞ እየተነሳ ነው የሚገኘው። ያው በሁለቱ ሀገራት መካከል ላይ ከቀረጥ ጋር ተያይዞ በተለይ ተጨማሪ የሆኑ ታክሶችን የማስከፈል ሂደቱ በራሱ የንግድ ፉክክሩ ከፍ እያለ እንዲመጣ አድርጓል። ከዚህ ባሻገር ግን በሁለቱ ሀገራት መካከል አለመግባባት እንዲፈጠር ከሚያደርጉ ነገሮች አንዱ አሜሪካ ለታይዋን የምታደርገው ድጋፍ በተለይም የወታደራዊ ግብአቶች ሽያጭ አንዱ ተጠቃሽ ነው። ቻይና ደግሞ ዋን ቻይና ፖሊሲ በሚለው እንደማትደራደር ይታወቃልና በተለይ ይህ ጊዜ ደግሞ በመካከለኛው ምስራቅ ያለው ጦርነት መፍትሄ ባልተበጀለት ሰዓት ላይ ቻይናም ለመፍትሄ እንድትገባ ሌሎች አጋሮችም እየጠየቁ በሚገኙ ሰዓት ላይ የሚደረግ መሆኑ ደግሞ ትልቅ ሚና አለው። ከዚህ ጋር ተያይዞ እንደው አስቀድሞ በዛሬው ዕለት ደግሞ የሁለቱ ሀገራት የንግድና የኢንቨስትመንት ኤክስፐርቶች ቀድሞ ተገናኝተው በዋነኛው በነገው ውይይት ላይ በሚኖረው ጉዳይ ላይ ምክክር ያደርጋሉ፣ ፍሬምወርኮችንም ያስቀምጣሉ ተብሎ ይታሰባልና እንደው የዶናልድ ትራምፕ በዚህ በተካረረ ጊዜ ላይ ወደ ቤጂንግ የሚያደርጉት ጉብኝት ምንድነው እንድምታው ደረሰ? ይሄ ጉዳይ በጣም ብዙ መልእክቶች እንዳሉት ይሰማኛል። ምክንያቱም የአሜሪካ ፕሬዝዳንት ከብዙ ዓመታት በኋላ ወደ ቻይና የሚያደርገው ጉዞ በጣም ተጠባቂ ስላልሆነ በመገናኛ ብዙሃን ሰፊ ትኩረት ያገኘ ጉዳይ ነው። ለምንድን ነው ይሄ ጉዳይ ያገኘው የሚለው ጉዳይ ቀደም ሲል አንተ የሚያነሳው ሁለቱ ሀገራት ቀድሞ የነበሩበት ውጥረት አንዱ ማሳያ ነው። እንደሚታወቀው ሁለቱ ሀገራት በታይዋን ጉዳይ በጣም የተካረረ አቋም አላቸው። በኤአይ እንደዚሁ ተመሳሳይ የሆነ ውጥረት አለ። ንግድና ወታደራዊ ጉዳይ ደግሞ ሌላኛው የሁለቱ ሀገራት ግንኙነት ውጥረት ውስጥ እንዲቆይ ካደረጉ ምክንያቶች መካከል ተጠቃሾች ናቸው። አሁን ፕሬዝዳንቱ ወደ ቻይና ሲጓዙ የኢኮኖሚያዊ ትብብርን መነሻ አድርገው ያንንም ለማጠናከር መሆኑ ደግሞ ሌላ በጣም ግርምትን የሚያጭር ነገር ሆኗል። ያም ማለት ምን ማለት ነው? በማኑፋክቸሪንግ፣ በሳይንስ እንደዚሁም የንግድ አቅርቦት ሰንሰለቶችን በማሳለጥ ረገድ እንደዚሁም በቴክኖሎጂ ረገድ ከቻይና ጋር በጋራ መስራት የሚያስችል ሁኔታን ይዘው ነው ወይንም ደግሞ ቅድመ ሁኔታን ይዘው ነው ወደዛ እየተጓዙ ያሉት። በግንኙነት ወቅትም ከሺንጂንፒንግ ጋር ከቻይናው ፕሬዝዳንት ጋር ይወያያሉ ተብሎ ይጠበቃል። ይሄ ጉዳይ ምን ይነግረናል ካልን አሁን ያለው ዓለም በኢኮኖሚ እየተሳሰርክበት ግን ደግሞ የፉክክር መጠን የሆነ ቦታ ገደብ ያለው መሆኑን ማሳያ ነው። ሀገራት ሊፎካከሩ ይችላሉ፣ የተለያየ ውጥረት ውስጥ ሊገቡ ይችላሉ። ግን አሁን ያለው የዓለም ስርዓት ኢኮኖሚ በራሱ እርስ በርስ የሚያስተሳስር መሆኑ በጣም መታወቅ አለበት። ስለዚህ ሀገራት የመፎካከራቸውን መጠን ገደብ ማበጀት እንዳለባቸው አንድ ምልክት የሚሰጥ ነው። ምክንያቱም አሁን ያለው ዓለም ብቻዋን የምትቆምበት አይደለም። ቻይና ብቻዋን አትቆምም፣ አሜሪካ ብቻዋን አትቆምም። ስለዚህ እነዚህ ግዙፍ ኢኮኖሚ ያላቸው ሀገራት ደግሞ በኢኮኖሚ መገናኘታቸው መተሳሰራቸው አይቀርም። ከዚህ ጋር በጣም ልዩ ትኩረት የሚሰጠኝ ዶናልድ ትራምፕ ወደ ቻይና ሲጓዙ 17 የሚደርሱ በአሜሪካ ውስጥ የሚገኙ በጣም ግዙፍ ኩባንያዎችን ዋና ስራ አስፈጻሚዎችን ይዘው ነው የሚጓዙት። እዚህ ውስጥ እነ ኤለን መስክ አሉ፣ ሌሎችም በጣም ታዋቂ ዋና ስራ አስፈጻሚዎች አሉ። ይሄ መሆኑ ደግሞ አሁን የኮርፖሬት ዲፕሎማሲ የሚባለው ነገር በጣም ከፍ እያለ ስለመምጣቱ በጣም ማሳያ ነው። ከዚህ በፊት ኮርፖሬቶች ለንግድ ስራ ብቻ ተደርገው የሚወሰዱበት ሁኔታ አለ። አሁን ባለው ተጨባጭ ሁኔታ ግን የኮርፖሬት ዲፕሎማሲ ወደ ዓለም የጂኦፖለቲካል ሁኔታ የሚወስን ነገር ሆኖ ብቅ ብሏል ማለት ነው። በዚህ ውስጥ የምንመለከተው ትልቁ ነገር እኛም ትልቅ ትምህርት መውሰድ አለብን ብዬ ማስበው ጠቅላይ ሚኒስትር ዶክተር አብይ አህመድም በተደጋጋሚ ሲያነሱት ሲገልጹት የነበረው ጉዳይ ኢትዮጵያ ውስጥ ጠንካራ የሆኑ ኩባንያዎች፣ ኮርፖሬቶች መፈጠር አለባቸው። ኢትዮጵያ ውስጥ ብቻ ሳይሆን ደግሞ ዋና መስሪያ ቤቶቻቸው መሆን ያለበት በተለያዩ የአፍሪካ ሀገራት፣ በአውሮፓ እንደዚሁም በምስራቁም የዓለም ሀገራት ቅርንጫፎቻቸውን ማስፋፋትና ጠንካራ ሆነው መውጣት አለባቸው ሲሉ እንሰማለን። ይሄ ምን ማለት ነው? አሁን የዲፕሎማሲ ማዕከል እየሆነ የመጣው ይሄ የኮርፖሬት ዲፕሎማሲ የሚባለው ነገር በጣም ወደፊት እየመጣ ስለሆነ ሀገራት የኢኮኖሚያዊ ደህንነታቸው አሁን የብሔራዊ ደህንነት መገለጫ እየሆነ መጥቷል። ይሄ ምን ማለት ነው?
የኢኮኖሚያዊ ደህንነትን ማረጋገጥ የሚቻለው ደግሞ ጠንካራ ተቋማትን መፍጠር ሲቻል ነው። ስለዚህ እነዚህን ኮርፖሬቶች ዋና ስራ አስፈጻሚዎች ወደ ቻይና ይዘው መሄዳቸው በዓለም አቀፍ ማህበረሰቡ ዘንድ ልዩ ትኩረትን የሳበ ጉዳይ ሆኖ ተመልክቻለሁ ማለት ነው። ሌላኛውና ትልቁ ነገር አሁን ከዚህ ቀደም የነበረው የዓለም ሁኔታ አንድ ዋልታ የምንለው ነው። አሁን ግን የባለብዙ ዋልታ እየተቀየረ ስለመሆኑ ማሳያ ነው። ምክንያቱም ቻይናና አሜሪካ እንዲህ አይነት የኢኮኖሚያዊ ትብብሮችን ለማድረግ እና ለመገናኘት፣ ለመነጋገር፣ ትብብርን ለማጠናከር ቀናይ መሆናቸው በአንድም በሌላ በዚህ ዓለም ላይ ባለብዙ ዋልታ የምንለው ጉዳይ ወደፊት እያደገ ለመምጣቱ ትልቅ ማሳያ ነው ብለን ማንሳት እንችላለን። ከዚሁ ጋር ተያይዞ ትልቁ ነገር ብዬ ማስበው የትራምፕ ወደ ቻይና ማቅናት የመጪውን የዓለም ስርዓት በጣም የሚገልጽልን ነው ብዬ አስባለሁ። የመጪው የዓለም ስርዓት ምንድነው ብለን ካነሳን አንድን ሀገር በፍጹም ጠላትነት ፈርጀህ ከሱ ጋር አልገናኝም ብለህ የምትቀርበት አይደለም፣ ወይንም ደግሞ በጣም ወዳጅ ነው በቃ ብለህ የምትቀጥለው ጉዳይ አይደለም ማለት ነው። ይሄ ምን ያሳየናል? ዓለም አሁን በኢኮኖሚ እየተሳሰረ ግን ደግሞ ጂኦፖለቲካሊ ወይንም በሌላ መንገድ ግን ፉክክሩን እያጠናከረ የሚሄድበት ዓለም እየተፈጠረ ነው ማለት ነው። ስለዚህ ከሆነ ሀገር ጋር አልነግድም ከሆነ ሀገር ጋር አልሰራም ብለህ የምታቆምበት ዓለም እየመጣ እንዳልሆነ አሁን የፕሬዝዳንቱ ጉብኝት ትልቅ ማሳያ ተደርጎ ሊጠቀስ ይችላል። ደረሰ ያነሳው የንግድ ጋር የተገናኘው ጉዳይ እንዳለ ሆኖ ከጸጥታና ደህንነት ጋር የተገናኘው ጉዳይ ደግሞ እናንሳ። በአንድ በኩል አሜሪካ በቅርቡ ለታይዋን ለመሸጥ ስምምነት ላይ የደረሰችው የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ አለ። የቻይና አቋም ደግሞ ከዚህ በተቃራኒ የቆመ ነው። በሌላ በኩል ደግሞ መካከለኛው ምስራቅ ላይ አሜሪካና ኢራን የገቡበት ውጥረት አለ። ይሄ እንዲረግብ ደግሞ ዲፕሎማሲያዊ ጫና ማሳደር ትፈልጋለች በኢራን ላይ አሜሪካ። ለዚህም ደግሞ ከምትጠቀማቸው አካላት መካከል ፍላጎት እያሳየች የምትገኘው በቻይና በኩል ነው። ለዚህም ይመስላል ከሁለት ቀናት በፊት ዶናልድ ትራምፕ አንድ ሀሳብ አንስተው ነበር ለሲቢሲ ኒውስ። ለታይዋን የሸጥነውን ወይንም ለመሸጥ ስምምነት ላይ ደረስነውን የጦር መሳሪያ ሽያጭን እነሱ አይፈልጉትም። በሌላ በኩል ደግሞ የኢራን ጉዳይ አለ። ስለዚህ እነዚህም በውይይታችን ላይ ይካተታሉ የሚል ሀሳብ ተነስቷልና በመካከለኛው ምስራቅ እየተካሄደ የሚገኘውን ጦርነትና ለሰላም ስምምነቱ ፓኪስታን እየጣረች የምትገኘውን ጥረት ከመደገፍ አኳያስ የሁለቱ መሪዎች በዛ መገናኘት ምን ሚና ይኖረዋል? ምክንያቱም በቅርቡ ወደ ቻይና አባስ አራግጂ የኢራኑ የውጭ ጉዳይ ሚኒስትር አቅንተው ውይይት አድርገው እንደነበረ ይታወቃል። ቻይናም ደግሞ አደራዳሪነት ከፊት መምጣት እንደምትፈልግ ገልጻ ነበር። ስለዚህ አሜሪካ ከቻይና ጋር በዚህ አይነት ጉዳይ መገናኘት ለመካከለኛው ምስራቅ ቀውስስ ዓለምን እያናጋ ስለሆነ ምን አይነት መፍትሄ ይዞ ይመጣል? በረከት መልካም እንግዲህ ይሄ የመካከለኛው ምስራቅ ግጭትን ከተመለከተን አሁን ከ70 ቀናት በላይ የተሻገረ ጊዜን እያስቆጠረ ነው የሚገኘው። ግልጽ የሆነ የመፍትሄ አማራጮች አልተቀመጡለትም። በአንድም በሌላም የሚወጡ ነጥቦች አሉ፣ የስምምነት ነጥቦች እንዲሆኑ ተብሎ ለምሳሌ ከትላንትና ኢራን ያወጣችውና እንዲሁ ደግሞ የቻይናው ፕሬዚዳንት ሺ ጂንፒንግ ለዚህ ፍቱን መድኃኒት ነው በሚል ድጋፍ የሰጡት ባለ 4 ነጥብ የሰላም ረቂቅ እቅድ አለ። በተለይ በቴህራን በኩል የቀረበ ለምሳሌ አንደኛው ለሰላም አብሮነትን እና ቁርጠኝነትን ማሳየት ነው። ሁለተኛው ሀገራዊ ሉዓላዊነትን ማክበር ነው። ሶስተኛው ዓለም አቀፍ የሕግ የበላይነትን ማስከበርና በመጨረሻ ደግሞ በልማትና በደህንነት መካከል ቅንጅት መፍጠር የሚል ባለ 4 ነጥብ የሰላም ረቂቅ እቅድ ኢራን አቅርባለች። ይህንን ረቂቅ እቅድ ደግሞ የቻይናው ፕሬዚዳንት ደግሞ ድጋፍ ሰጥተውታል። ምን ማለት ነው? አሁንም ቻይና ፍላጎቶቿ በነገራችን ላይ ግልጽ የሆነ እነዚህ 4 ነገሮችን ከተመለከትካቸው በግልጸኝነት ዓለም ቢተዳደርበት ዓለምን ሰላም ሊያደርግ የሚችልና የሰጥቶ መቀበል መርህንም በውስጡ ያቀፈ እንደሆነ ትመለከታለች። ቻይና ለዚህ ቁርጠኛ መሆኗን በአስቀድማ መግለጿ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቤጂንግ ከመድረሳቸው በፊት በውይይቱ ላይ ሌላ መልክ ሊጨምር እንደሚችል ማንሳት እንችላለን። ለዚህ ደግሞ ባለ 4 ነጥብ መምጣት ደግሞ ከኋላው ማንሳት የምንችለው ደግሞ ቀደም ሲል የጠቀስከው የቤጂንግ ድንገተኛ ጉብኝት ያደረጉት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺን ማንሳት እንችላለን። በዚህ ውስጥ መመልከት ያለብን ግን አሜሪካና ቻይና መካከል ያለው ግንኙነት ብዙዎች እንደሚያነሱት ግልጽ ወደሆነ ግጭት ውስጥ የመግባት እድላቸው አነስተኛ ነው ይላል። ለምንድን ነው ሲባል ከየትኛውም ሀገር ጋር ከሚነግዱት በላይ እርስ በራሳቸው ከፍተኛ የሆነ የንግድ ልውውጥ አላቸው። ለምሳሌ አንዱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከቻይና ጋር ወደ ንግድ ጦርነት ውስጥ እንዲገቡ ያደረጋቸው በመካከላቸው ያለው የንግድ ግንኙነት ባላንስድ አለመሆኑ ነው። ለምሳሌ የ2025ቱን እንኳን መረጃ ከተመለከትን ከቻይና ወደ አሜሪካ የገቡት እቃዎች በጥቅሉ መጠናቸውን ስትመለከት 308.4 ቢሊዮን የአሜሪካን ዶላር ነው። አሜሪካ በምላሹ ስንት ሸጠች ነው?
አሜሪካ የሸጠችው 106.3 ቢሊዮን ዶላር አካባቢ ነው። ይህን ስትመለከተው ከፍተኛ የሆነ የንግድ ግንኙነት መዛባት አለ። ይህን ለማስተካከል ነው እንግዲህ ከፍተኛ የሆነ የታሪፍ መጣጣሎችን በመጀመሪያው የስልጣን ዘመናቸውም በሁለተኛው የስልጣን ዘመናቸውም እንመለከታለን ማለት ነው። ግን ደግሞ አሁንም ግንኙነቱና አሁንም የአሜሪካው ፕሬዚዳንት ወደ ቤጂንግ እንዲያቀኑ እያስገድዳቸው ያለው ምክንያት ከሁሉ በላይ የንግድ ግንኙነቱ ነው ዋነኛ ማዕከል የሆነው። በኢራንም በለው በታይዋንም ጉዳይ በለው ዋነኛው የንግግራቸው ማዕከል አይደለም። ኦፍ ኮርስ ቻይና የአንድ ቻይናን መርህን አሜሪካ እንድትቀበል ትፈልጋለች። በሌላ በኩል ደግሞ አሜሪካ ደግሞ በኢራን ጦርነት ውስጥ አሸናፊ ሆና ለመውጣት የቻይናን ድጋፍ ትፈልጋለች። ቻይና ከኢራን ጀርባ በድብቅ እየሰራች ነው የሚል መላምቶችና ግምቶች ወይም ድጋፍ እየሰጠች ነው የሚል አይነት ሀሳቦች አሉ። በዚህ ውስጥ ግን መነሳት ያለበት ሁለት ነገር አለ። አንደኛው ትልቁ ግብ የኢኮኖሚ ግብ ነው ብለናል። ስለዚህ የንግድ ጦርነቱን መቀነስ ይፈልጋሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ሌላኛው የአሜሪካ ኤክስፖርት ወደ ቻይና እንዲያድግና ቻይና በሯን እንድትከፍት ለአሜሪካ ኩባንያዎች ይፈልጋሉ። የቻይና ኩባንያዎች ለዚህ የቻይና ገበያውን መክፈት አለባት የሚል ነው። ሁለተኛውና በጣም ወሳኙ ነገር ግን ስትራቴጂካዊ ውድድርን ማስተዳደር አለብን የሚል ሀሳብ ይዘው ነው የሚሄዱት። ለምንድን ነው ሁለቱ ኃይሎች በከፍተኛ የሆነ ውድድር ውስጥ የኃይል ውድድር ውስጥ ስትራቴጂካዊ የሆነ የኃይል ውድድር ውስጥ ስላሉ ነው። በዚህ ውስጥ እነማን አሉ? የታይዋን ጉዳይ በዚህ ውስጥ ይመጣል። የቴክኖሎጂ ውድድር በሌላኛው ነው። ማዕቀብን፣ ወታደራዊ ውድድርና በእስያ አካባቢ ያለውን ተጽዕኖ የመቀነስ ጉዳይ በዚህ ውስጥ ተያይዞ ይነሳል። ስለዚህ የጉብኝቱ ዋና ዓላማ ብለን ካነሳ ነው ምን ልናነሳ እንችላለን? ተገማች የሆነ ግንኙነትን የመፍጠር አካሄድ ብለን ልንወስደው እንችላለን። በሁለቱ ሀገራት ያለውን የንግድ መካረር ለማርገብ እንዲሁም ደግሞ በዓለም የንግድ ሚዛን ላይም ጭምር የሚያመጣው ተጽዕኖ ከፍተኛ ስለነበረ ይህንን ከማረጋጋት አኳያ ትልቅ ሚና እንዳለው ሁሉ ከሁለቱ ሀገራት ሻገር ስንል ደግሞ በመካከለኛው ምስራቅ ያለውን ውጥረት እናውቃለን እና ይህንን ለማረጋጋት ደግሞ የብዙሃን እጅ ይፈልጋል። ስለዚህ ይህንን ደግሞ ከፓኪስታን ጋር በመሆን ከአሜሪካን ጋር የሚደረገው ውይይት እምነት የምታተርፍበት ከሆነ ቻይና የአደራዳሪነት ሚናውን ትወስዳለች። አንዷ ራሷም 90% የነዳጅ አቅርቦቷን ከአካባቢው የምታገኝ እንደመሆኑ ለሷም ለዓለም የሚተርፍ ነገር ይገኝበታል። ለማንኛውም ይህንንም ርዕሰ ጉዳያችን እዚህ ጋር የምናጠቃልል ይሆናል። በረከት ተካልኝ፣ ደረሰ አማረ ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን ሀሳብ ላይ የዛሬው በተከታተላችሁት መልኩ ተጠናቋል። ሞሊቶ ኤልያስ ውይይቱን እየመራው ቆይታ አደረኩኝ። በሚቀጥለው ሳምንት በሌሎች ባልደረቦች በሌሎች ርዕሰ ጉዳዮች እንመለሳለን። በያላችሁበት ጤና ይስጥልን።